ልክ ተናግራችሁ ተሳደባችሁም ጥያቄም ጠይቃችሁም እያንዳንዱን ነገር አለ የምትሉትን ነገር አውርታችሁ ከጨረሳችሁ በኋላ የዛን ሰዓት ላይ እኔ ደግሞ እናገራለሁ። እስከዛ እናንተ እድሉን ሰጥቻችኋለሁ። በዩቲዩብም በቲክቶክም በፌስቡክም በኢንስታግራምም በየትኛውም ጥያቄም ይሁን ስድብም ይሁን የትኛውም ነገር አስተናግዳለሁ፣ እቀበላለሁ ሁሉንም ነገር። ከዛ በስተመጨረሻ እኔው ራሴ ደግሞ ጥያቄ ለተጠየቁት ለእያንዳንዱ መልስ ሰጥበታለሁ። እንደዛ ነው ማለት። ግን ለጠቅላላ እውቀት እኔም በእናንተ ቦታ ብሆን እናንተ በእኔ ቦታ ብትሆኑ መሆን ያለበትን ምን የምነግራችሁ ነገር ምን መሰላችሁ? እንደ አንድ ክርስቲያን የትኛውም ሰው ምንም አይነት ነገር ውስጥ ገና ምኑንም አላወቃችሁትም። አሁን ምን ይሁን በአንድ በኩል ያለ ነገር ሰምታችኋል፣ በዚህ በኩል ያለ ምንም የሰማችሁት ነገር የለም። ከማንም የሰማችሁት ነገር ከአንድ ሳይድ ብቻ በጣም አግሬሲቭ ሆኖ የተነገረን እና ደግሞ በሆነች ነጭ ወረቀት ላይ የተለጠፈች ነገርና የአንድ ወዳጃችንን ቮይስ ሪከርድ ሰምታችኋል። ሌላም ነገር ሰምታችኋል። ያ እናንተ በእናንተ ሳይድ ያለ በዚህኛው ሳይድ ያለውን ነገር ደግሞ አታውቁም። አንድ ጉዳይ ሲነገርና ሲወራ በሁለት መንገድ ነው የሚሆነው። አንድ ሰው ስተተኛ ነው ሲባል በአንድ በኩል በቀረበ ማስረጃ ሳይሆን ስተተኛ የሚሆነው በሁለት በኩል በሚታዩ ነገሮች። እናንተ አሁን ዳኛ ሆናችሁ እንደ ህዝብ ዳኛ ሆናችሁ ከሆነ መሀል ላይ ያላችሁት በአንድ በኩል ያለ ነገር ሳይሆን የምትሰሙት በሌላ በኩል ያለ ነገር፣ በሁለቱም በኩል ያለ ነገር ሰምታችሁ ነው ጃጅ የምታረጉት ማለት ነው። ከሳሾች ከሆናችሁ ከሳሾች እንዴት ተሳዳቢ ይሆናል? ሰው እንዴት በስድብ ሰውን ይጠይቃል? ዘራፊ፣ ሌባ ምናምን እየተባለ እንዴት ሰው ይጠየቃል? እኛ ጥያቄ አለን በዚህ ዙሪያ ላይ እና ይሄ ነገራችሁ እንደዚህ ሆኗል እየተባለ ነው። ስለዚህ ለዚህ ነገር መልስ ምንድነው ተብሎ ሰው ይጠየቃል እንጂ ባላወቃችሁት ነገር ባላያችሁት ነገር በአንድ በኩል ብቻ በተናፈሰ ነገር ሰምታችሁ ሰውን ያልተገባ ስም የምትሰጡ ሰዎች ለእናንተ እኔ ምንም የምናገረው ነገር የለኝም። እኔ ግን መናገር አይቀርም። እኔ ልክ ተናግራችሁ ልክ ሲወጣላችሁ ለተናገራችሁት ለእያንዳንዱ በዩቲዩብም ስሜ በተነሳባቸው በእያንዳንዳቸው ነገር ለነዛ ሁሉ ዝም ብሎ ወሬ ነገር ሳይሆን ለመሰላችሁ ነገር መልስ ሰጥበታል። ከዛ እኔ መልስ ከሰጠውም በኋላ ትክክል ይሁን አይሁን እንግዲህ የሚሰማው ሰው ይፈርዳል። ግን ከዚህ ቀድሞ የኔም ፕሮፋይል ስታረጉ የነበራችሁ እኔ ቤት እየመጣችሁ ስትማሩ የነበራችሁ የኔን ትምህርት ስታዳምጡ የነበራችሁ በአንድም በሌላም ከጎን የነበራችሁ አሁን በአንድ በኩል ብቻ የሆነ መረጃን ሰምታችሁ የማይሆን ስም የሰጣችሁ ሰዎች ከዚህ በኋላ ከኔ ጋር ምንም አይነት ወዳጅነት አይኖራችሁ። ምክንያቱም አንድ ሰው አንድ ወዳጅ ካለው እኔ ለምሳሌ ስለ አንድ ጓደኛዬ ብሰማ የሆነ ነገር ስለ አንድ ጓደኛዬ ብሰማ እንዲህ ነው ተብሎ በምንም አይነት መንገድ ብሰማ መጀመሪያ ማድረገው ያንን ሰው ሂጄ ነው የማናገረው። ይሄ ነገር እየተባለ ነው። ስለዚህ ነገር እንዴ 700 ሰው ደረሰ። አረ ደስ ስትሉ ወሬ ለመስማት 700 ሰው ለማንኛውም ይመቻችሁ። ነን ያነዳ hindagaddu gara kamin ranfaddu jalalakenu murinko arsatau imimanko ኦሮሞ ስለሆነ በኦሮሞነቱ መጣለው መተል ነገ መጣባለው ኦሮሞ ስለሆነ በኦሮሞነቱ መጣለው መተል ነገ መጣባለው 840 ሰው እናንተ ትለያላችሁ። ባይሆን አንድ ነገር ልንገራችሁ። አንድ ነገር ልናገር። እነዛ አርሲ ላይ የተገደሉት ክርስቲያኖች መቼስ ታውቋቸዋል። የተገደሉት እንግዲህ ነፍሳቸውን እግዚአብሔር አምላክ ባጸደ ገነት ያኑራቸው። የሞቱት ክርስቲያኖች
አርሲ ላይ እንግዲህ በጣም በሚያሳዝን ሁኔታ ህፃናት ናቸው በአብዛኛው የተገደሉት አይደለ? በአብዛኛው የተገደሉት ህፃናት ናቸው። እኔ እንኳን በሰራውላችሁ ቪዲዮ ተመልክታችኋል አይደል? ከ4 ህፃናት አንድ ናት የተረፈችው፣ 3 ህፃናት እንደተገደሉ ሙሉ ቤተሰቦች እንዳለቁ ምናምን። አርሲ ላይ የሆነው ነገር ታሪክ የማይረሳው አይነት ግድያ ነው። በጣም ሰቅጣጭ፣ ትልልቅ ሰዎችን ብቻ ሳይሆን ህፃናት፣ ወጣቶች 15 ዓመት 13 ዓመት 14 ዓመት 5 ዓመት 6 ዓመት በጣም በሚያሳዝን ሁኔታ እና ግፉ በጣም የሌለ አሰልቺ ነበር። ከዛ ውስጥ አንድ የተረፈች ልጅ እንደነበረች ታውቃላችሁ አይደለ? ያቺ የተረፈችዋ ልጅ በቪዲዮ አሳይቻችሁ ነበር። እዚህ አናቷ ጋር እዚህ ትከሻዋ ጋር እና እጇ ላይ ከፍተኛ ጉዳት ደርሶባት እግዚአብሔር ይስጠው ቢኒያም ሽታዬ፣ ወንድማችን ቢኒያም ሽታዬ እሱ ቤት በተደረገ የድጋፍ ማሰባሰቢያ በተገኘው ገንዘብ እሷና እዚህ አሰቦት ገዳም ላይ በእግዚአብሔር ተአምር የተረፈ አንድ ልጅ ነበር አይደለ? እነዛ ልጆች ምን ተደርጎ ነበረ? እነዛ ልጆች እንዲታከሙ ተደርጎ ነበር በትንሹም ቢሆን። ግን አሁን አብዛኛው ሰው አርሲ 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 ይላል። ግን እኮ የተረፉ ሰዎች እኮ የተረፉ ሰዎችን እኮ የት እንደደረሳችሁ ወይ እንደው የት እንደደረሱ እኮ አልጠየቃችኋቸው። እውነቱን ለመናገር የት እንደደረሱ ምን እንደሆኑ ምን እየበሉ እንደሆነ ማለት ሰውነታቸው የተጎዳ እጅ እግራቸው መስራት የማይችል መራመድ የማይችሉ በጣም በርካታ ሰዎች አሉና ደግሞ የተረፉትን የተወሰኑ ሰዎችን ደግሞ እናውቃቸዋለን። ስለዚህ እነዛን ሰዎች ምን አስባችሁ ነው ጸጥ ያላችኋቸው? አሁን እኮ ስለ አርሲ ጉዳይ እኮ የሆነ ሰዓት ላይ እኮ ተረስቶ ነበር አይደለ? ተረስቶ ነበር። ማንም ሰው እያወራ አልነበረም። አሁን ነው እንደ አዲስ የተነሳውና በአንድ በኩል በአርሲ ላይ የተደረገው ፍትህ ሲጠየቅ፣ በአንድ በኩል ደግሞ የተጎዱትንና በሞትና በህይወት መካከል ያሉትን ሰዎች ደግሞ ሄዳችሁ አግዟቸው። እግዚአብሔር ሲረዳኝ አንዳችሁንም አልጠይኳችሁም። እንደዚህ መጥቼ እንርዳ ምናምን ብዬ የተወሰናችሁ ሰዎች ናችሁ በፍቃደኝነት በውስጥ አውርታችሁን እኔ ከራሴና ከሌሎች ሰዎች ጋር አድርገን የረዳናቸው የተወሰኑትን ነገር እና አሁንም ቢሆን በሌላ መንገድም አድርጋችሁ እነዛን ሰዎች አግዟቸው። ሄዳችሁ ቦታው ላይ ሰው ያላችሁ ሰዎች ግን በአጭሩ የምናግራችሁ ነገር ምንድነው? ያን ጥያቄውን ያነሳችሁ ጥያቄውን የጠየቃችሁ ሰዎች ልክ ናችሁ። ጥያቄ ያነሳችሁና ጥያቄ የጠየቃችሁ ሰዎች ልክ ናችሁ። ለተነሳው ነገርና ለተጠየቀው ጥያቄ መልስ መስጠት ያስፈልጋል። ይሄ ምንም እንትን አይደለም። በቃ ለተጠየቀው ጥያቄ ያነሳችሁት ጥያቄ ማንኛውም ሰው በቃ ይሄ ብሎ ላነሳው ጥያቄ ትክክለኛ መልስ መስጠት ተገቢ ነው። ከዛ ውጪ ግን ጥያቄ መጠየቅ አልፎ ግን ወደ ሰው የግል ህይወት ውስጥ መግባት፣ ሰውን መስደብ፣ ሰውን ማዋረድ ግን የክርስቲያን አይደለም። ጥያቄ መጠየቅ ልክ ነው። እኔም በእናንተ ቦታውን እጠይቃለሁ፣ ማንንም እጠይቃለሁ። ልክ መስሎ ያልታየኝ ነገር ካለ እኔ ጭንቅላቴን መጠቀም እችላለሁ። በመጀመሪያ ደረጃ ማንም ሰው መጥቶ አይነዳኝም። ሳይ የሆነ ነገር ሲነገር አይቼ አስተውዬ የማመልከው ሰው የለም። ሁሌ ለእኔ አፎኑ የሚናገርልኝ ሰው የለም እና የሆነ ነገር ሳይ ከተመለከትኩኝ በሁለት በኩል ያለ ነገር አጣርቼ መልስ ሰጥበታለሁ፣ እናገራለሁ የተሰማኝ ነገር። ግን እንደ አብዛኞቻችሁ አልነዳም። እንደ አብዛኞቻችሁ የሆነ ሰው ስም ሲሰጥ ሄጄ ያንን ስም እየተቀበልኩ አይደል። ሲጀመር ማስተዋል የሚችል ክርስቲያን እኮ መድረክ ላይ ቢኖር ኖሮ በዚህ ልክ እንትን አንልም ነበረ። ግን ለተጠየቁት ጥያቄዎች የተነሱት ሀሳቦች እንዳለ ልክ ናቸው። ጥያቄዎቹ ልክ ናቸው። መልስ ያስፈልጋቸዋል። ኦፍኮርስ ግዴታ ነው። ለተጠየቀ ለእያንዳንዱ ለእናንተ ሲባል ሳይሆን የተወሰነ የሆነ 2-3 ሰው ሚዲያውን ተጠቅሞ ስላወራ ሳይሆን በጣም አብዛኛው ሰው ከኛ ጋር በተለይ እኔ ስለራሴ ሳወራ በጣም ብዙ ሰዎችን ከብዙ ሰዎች ጋር አብረን ቆይተናል፣ ተማምረናል። ላለፉት 5 ዓመታት በጣም በርካታ በጎ ነገሮችን አብረን አሳልፈናል። ስለዚህ ያ ህዝብ ቢጠይቅ መብቱ ነው። ስለዚህ ምን በዛ ጉዳይ ላይ የምናገርበት ጊዜና ሰዓት ይመጣል። ግን ቢያንስ አትሳደቡ፣ ኃጢአት ውስጥ አትግቡ። እናንተ ጥያቄያችሁን ጠይቁ በአግባቡ በቪዲዮም በቲክቶክም ይሁን በኢንስታግራምም ይሁን በፌስቡክም ይሁን በእያንዳንዱ መንገድ ጥያቄያችሁን ጠይቁ። ግን እናንተም ደግሞ ኃጢአት ውስጥ አትግቡ። እየተሳደባችሁ አትጠይቁ፣ ጠይቁ ጥያቄያችሁ። ስትሳደቡ ግን እናንተም የሰይጣን ፈረሶች ነው የምትሆኑት። ጠይቁ ጥያቄያችሁን ሳታቋርጡ።
ግን እናንተም እየተሳደባችሁ የምትጠይቁ ከሆነ በሁለቱም በኩል ያለ ማንም ልክ አይኖርም ማለት ነው። ስለዚህ ለእናንተ እኔ ላይ በተነሳው ነገር መልስ እስከምሰጥበት ጊዜና ሰዓት ድረስ መልስ እስከምሰጥበት እኔ ላይ በተነሳው ነገር መልስ እስከምሰጥበት ሰዓት ድረስ ያልተቋረጠ ጥያቄያችሁን በውስጥም በውጭ መቀበላል። ግን አትሳደቡ። አትሊስት አባታችን ደጋግመው ተናግረዋል። ከ4 ዓመታት በፊት ከ5 ዓመታት በፊት ደጋግመው ተናግረዋል። አሁን ዛሬ የሚናገሩትን ላሰማችሁ። ይሄ ጉዳይ ከመፈጠሩ በፊት የነበረውን ነገሮች በሙሉ ላሰማችሁ። እስካሁን ያያችሁትን ትንቢት መሳይ እርግማን የሰማችሁትን ትንቢት መሳይ እርግማን እንደሚመጣ ቀጥሎ ያለው ስቃይ በተግባር እንደሚሆን መከራውና ስቃዩ አሁን ያለበት እንደሚደርስ የዛሬ 4 ዓመት ነው 5 ዓመት እንዲህ ተናግረውት ነበር። እስካሁን የመጣ ነው ዋዜማው ላይ ነው። ወደፊት የምንሄደው አይነቱ ላይ ነው። እስካሁን በዋዜማው ላይ ነው ያለነው። የመከራ ዋዜማ የፈተና ዋዜማ ነው። ወደፊት የምንቀጥለው የመከራ አይነት ላይ ነው። እንፈተናለን፣ ውስጥ እንፈተናለን፣ ውጭ እንፈተናለን። ሰላም ያሳጣናል። እንስቃለን፣ እናወራለን፣ አይሰማንም። ምን እንደጠፋ አናቅም። መኖር ነው። እንበላለን፣ እንጠጣለን፣ አለቀ። እንደርሳለን፣ እንመለሳለን፣ አለቀ። ምን አይነት ክርስትና ይኑረን? እንዴት ነው የምንከተለው? እንዳንገስጽ እንፈራቸዋለን፣ እንዳንናገር ይጨንቀናል፣ ዝም እንዳንልም ያስጨንቀናል። አሁን ህልውና ነው። የመኖር ያለመኖር ጉዳይ ነው። የመጽደቅ ያለመጽደቅ ጉዳይ ነው። ክርስቲያን የመሆን ያለመሆን ጉዳይ ነው። ምን ሆነን ነው የምንከተለው? አስቡ። ከሕፃጽ ጉዳይ ስንጀምር እንግዲህ የሕፃጽ ጉዳይ ላይ ብር እንዳታስገቡ ተብሏል። ተመልከቱ እስቲ ጋይስ፣ ትልቅ ዜና ይዤ መጥቻለሁ። እንግዲህ በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ሕፃጽ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። በጣም ደስ የሚል ነው። እንግዲህ በአንድ ቀን ውስጥ ብቻ ወደ 11 ሚሊዮን ሰብስቧል። እሱም ሸለም እንግዲህ ላይቭ ላይ እንግዲህ ከ5 ከ6 ሚሊዮን 7 ሚሊዮን ሰብስበ ነበር ትናንትና ማታና አሁንም ቢሆን ወደዚህ ቦክ ብር እንዳታስገቡ ተብሏል። የገባው ብር መጀመሪያ ላይ ስራ ላይ መዋል አለበትና በሕፃጽን አስመልክቶ እንግዲህ አሁን ላይ ብዙ ወጣቶች ብዙ ወንድሞች እህቶች ደርሰውልን እንግዲህ እነዛን ወገኖችን ከራብ አትርፈዋቸዋል። ታቦተ ሕግ አቁሞ ልመና የኢትዮጵያ ቤተክርስቲያን ድርሻ አይደለም። የኢትዮጵያ ቤተክርስቲያን ዓላማ አይደለም። አባቶቻችን አላወረሱንም። አባቶቻችን ያላወረሱንን ነገር መጠቀም ደግሞ ውድቀትን ነው የሚያመጣ። እኛ ያላከበርነውን የገንዘብ መለመኛ ያደረግነውን ታቦተ ሕግ ማንም ሊያከብርልን አይችልም። ለዚህም ነው አድረን እንድንለምን ቤተክርስቲያን ላይ ሳይሆን በዚሁ ወንጌል በምንማርበት ገበያም ላይ ሳንወጣ በዚሁ እንድናደርጋር የቤተክርስቲያኒቷን ክብር ለመጠበቅና ለማስጠበቅ ነው። ስለዚህ ይህን ያህል ያደከምናችሁ የምትሰጡትም እንድትሰጡ ለዚህ ደግሞ ስጦታ ያላቸውን ወንድሞቻችንን እህቶቻችንን ከተለያዩ አቅጣጫዎች መጥተው ይህን ያህል ያመሹት እንደ አጥቢያ ከሆነ አጥቢያቸው የናይለ መስቀል የእህቶቻችን ከአዲስ አበባ የመጡት አዲስ አበባ ነው። ግን ይህችን ቤተክርስቲያን የነሱ ናት። የትም ያለች ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከሆነች የሁላችንም ናትና ይመለከተናል። ተባብረው መስራትን ልማድ እናድርገው። አባቶቻችንም ያወረሱን ነው። እኛም የምናመሰግነው ከዚህ በፊት ደጋግመን የተናገርነው ይሄንን ቃል በቃል ምን ብለን ካህናት ታቦት ተሸክመው ለረጅም ሰዓት ስብከቱ በሙሉ የልማት ስራ ህንፃ ልናሰራ፣ አጥር ልናሳጥር፣ ፎቁን ልናስጨርስ፣ ግቢውን ልናነጥፍ፣ ልናድሰው ህንፃውን እንደሚል ልመና ነው። አይደለም እዛ ያሉት ፓስተሮችና ምናምኖች ቀርቶ እኛ ጋር ታቦት ተሸክመው ካህናቶች መድረክ መሪዎች ቆሞ የሚይዙት እያንዳንዱ ስብከት ገንዘብ ነው። ሁላችን ወደ እግዚአብሔር እየተመለከተን አይደለም። ቁጣችን፣ ንግግራችን፣ ኃይላችን ምናምን መሆን ያለበት ወደ ፈጣሪ እንዲመለስ ነው ምዕመኑን ማድረግ ያለብን። ያለው ግን ገንዘብ ላይ ነው። የሰሜን ሸዋውን ታሪክ እየሰማችሁት ነው አይደለም? ብፁዕ አቡነ ቀለሚንጦስ የሚመሩት ሀገረ ስብከት ላይ አባ ሚልክ የተባለውን ቤተክርስቲያን አሁን ስውራ ባሪያም በሚል አጀንዳው ተከፍቶበት ያለውን ጉዳይ ታውቁታላችሁ አይደለም? ደጋግሜ ነግሬያችኋለሁ።
ገንዘብ ነው ካህናቱን መስቀል አስይዞ ሴት ለመቀበል ከቤተክርስቲያን ግቢ ውስጥ መንገድ ድረስ የወጡት መስቀል ይዘው የንዋያተ ቅድሳት አልባስ ለብሰው የክብር ልብስ ለብሰው ገንዘብ የምታመጣውን ሴት ለመቀበል ነበር ሲሄዱ የነበሩት። እኛ ቤተክርስቲያን ውስጥ መስተካከል ያለበት ነገር አለ። በጣም እልፍ ነገር አለ። ገንዘብ አምላኪያ ካህናት አሉ። አዎ አሉ። እኚህ ግን ብዙዎቹ ተቀጣሪ ካህናትን አይነካ። ብዙዎቹ በዚህ ላይ ኃላፊነት ላይ የተቀመጡ አካላትን ነው የሚመለከተው። በዚህ ጉዳይ ላይ ደግሞ ኃላፊዎችን የመገሰጽም የመምራትም ስልጣን ያለው የከፍተኛው ቤተ ክህነት ደረጃ ነው። ከጳጳስ ጀምሮ ያለው ደረጃ ነው ይሄን መገደብ ያለበት። አልተገደበም።